ደስታዋን መቆጣጠር እያቃታት የሰው ደስታ ያስደሰታት ግምጃዬ በብሩክና በሀይሚ ሰርፕራይዝ ተደረገ። ሁለቱ በተወዳደሩበት ጊዜ ከትላንት ወዲያ በተካሄደው በቲክቶክ ላይቭ ላይ አሸናፊነት ወይንም በብልጫ እንግዲህ ሀይሚ ሆናለች ማለት ነው። ብዙዎቹ ደስ ብሏቸዋል። ተሸናፊ ሆኛለሁኝ ለምን ተሸነፍኩ ብላ እንኳን ምንም ያልተሰማት እርግጥ ያለችዋ ግምጃዬ የመዳም ቅመም ከእነ ብሩክ ጋርም አብራ መስራት እንዳለባት የነ ብሩኬ ድጋፍና እገዛም በእሷ ላይ እስካሁን በሰራቻቸው ቪዲዮዎች ላይ ምንም ነገር እንኳን ሳልጠቀም እነሱን ካገኘሁ በኋላ ነው እኔ እዚህ ልደርስ የቻልኩትና ከጎኔ ያሉት ሰው ነኝ፣ ሰው ያስፈልገኛል፣ ለኔ ደግሞ ያሉኝ እነሱ ናቸውና እግዚአብሔር ይመስገን በጣም እድለኛ ነኝ። ሁለታችን እንግዲህ በጣም ጓደኛሞች ነንና የእኛም የሆናቸው እንዲሁም የጨረቃ ፋሚሊና የኛ ተከታዮች በሙሉ የአዳኞች ሁለታችሁ ምንም አይነት ልዩነት መፈጠር የለበትም። መሸነፍ ማሸነፍ ያለ ነው በጨዋታው ሕግ። ደግሞ ሀይሚ ይህን ነገር ስላደረገችና አንደኛም ስለወጣችም ከውድድሩ ስላሸነፈች በጣም ደስ ብሎኛል። ጨዋታውን መጀመሪያ ስንጀምርና ለመጀመር ያሰብነውም ተሸናፊ የሚሰራው ስራ አለ። ደግሞ በመሸነፌ እድለኛ ነኝ። ብዙዎች ተመልካቾቼ፣ ተከታዮቼ ግምጃዬ እድለኛ ነሽ፣ አንቺ በመሸነፍሽ መልካም ስራ ልትሰሪ ነው፣ የጽድቅ ስራ ልትሰሪበት ነው። ስለዚህ አንቺ በጣም እድለኛ ነሽ ብላችሁኛልና አመሰግናለሁ ብላለች። ውድ እየተከበራችሁ ግምጃዬን የምትወዷት አድናቂዎች የሆናችሁ ሀይሚ ደስታዋን መቆጣጠር አቅቷት አድንቆቷን አክብሮቷን እንደምትወዳት እድሉንም አግኝታ በደንብ አድርጋ ገልጽ አላታለች። ብሩኬም እንደዛው አመስግነዋለች ብሩኬን። ምክንያቱም ብሩኬ ለእኔ ትልቅ መስዋዕትነት ለስራዬ ከፍሎልኛል ብላለችና እውነት ነው። ይህንን እገዛ ስላደረጉላትም በጣም አመስግናለች። ከእንግዲህ በኋላ ከእኛው ጋር ናት። ልክ እንደ ሚፍታህ እንደ ፍፄ እሷም አብራን ናት። የምትሰራው ስራ በጣም ጠንካራ ጎበዝ ናት። የተሰጣትን ካራክተር እንዳለ ልትተውነው እና ልትሰራ የምትችል ብቃት ያላት ልጅ ናት ብሏል ብሩኬና አወድ ግምጃዬ በጣም ጎበዝ ልጅ ናት። በጣም ሁሉንም ነገር ለመሞከር ብቃት ያላት ሁሉንም ነገር በቃ ደፋር ናት እና ግምጃዬ ትለያለች በጣም። የመዳም ቅመም የሆናችሁ የስደቷ እህታችሁ የነበረችውን ግምጃዬን ሁላችሁም እንድታበረታቷት ሰላም ጤና ይስጥልኝ። ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ በዝት ተረፍረፍ ይበል። እንግዲህ ግምጃይና ሀይሚ ትላንትና ደስ የሚል ምሽት አድርገዋል ማለት ነው። ብሩኬም ነበረ። ሀይሚ አድንቆቷል አክብሮቷን ስለነበራቸው ጊዜ ቆይታ ያንን ደግሞ በቤታቸው ጋብዘው ጠርተዋት ጋብዘዋታልና ግምጃይም በጣም ደስ ብሏታል በጣም እና ተመልካቾች ልዩነት እየፈጠራችሁ ያላችሁ የኛዎችና የጨረቃ ፋሚሊዎች እንደዛ መሆን የለበትም። እኛ ጋር አንድ ነን። መሸነፍ ማሸነፍ የሚባል ነገር የለም። የምንሰራው ስራ የመልካም ነው። እኔ አሁን ስለተሸነፍኩኝ የማደርገው ነገር አለ ብላለች። ያንም ለሚስኪ እንዲሁም ደግሞ ለአረጋውያን የምሳ ግብዣ እንዲሁም ደግሞ ልትረዳ ነው ማለት ነው። ያ በጣም እድለኛ ስለሆነች ነው እንዲህ አይነት የጽድቅ ስራ ልትሰራው የተመረጠችው ማለት ነው። ግምጃዬ በጣም አመስግና ብሩክና ሀይሚን ተናግራለች በተመልካቾች ፊት ማለት ነው። እና ያው በጣም ምርጥ ልጅ ናት። ለኛ አረብ ሀገር የነበረች እህታችን ናትና ብዙዎች ግምጃዬ በመሸነፏ እንዲሁም ደግሞ ሀይሚ ብቻ በማሸነፏ ሀይሚን እየደገፋችሁ ወይም የደገፉ አሉ። መሆን የለበትም። እኔ እንደ ግሌ እንደ እኔ ማለት ነው ግምጃ አስለቅሳኛለች።
ለምን ጨዋታው ውድድር ላይ እርግጥ ያለች ናት እና ያው በመሸነፏ ደስ ብሎኛል ስላሸነፍሽ ብላ ለሀይሚ ነገረቻት ማለት ነው። እና እንደውም ውድድሩ ላይ ምንም ነገር አታወራም፣ ግምጃ አታወራ። የሚገርማችሁ ስለ ጨዋታው ምናምን መጀመሪያ አወሩ፣ ምን መጫወት እንደሌለባቸው ምን መጫወት እንዳለባቸው። ከዚያ ዝም ነው ያለችው። በጣም የምትገርም ልጅ ናት እና ግምጃዬ ያው መሸነፍ ስላለ ነው ማለት ያው መሸነፍና ማሸነፍ ስላለ ነው እንጂ በጨዋታው ሕግ ሁለቱም እኩል ናቸው። ምንም አንደኛውንም መደገፍ አንደኛው አንተን ማለት የለም። እና እንዲሁም ደግሞ እንዴት ተሸንፈሽ ከእነሱ ጋር ትቀራረቢያለሽ የሚል ሰው አለ። መሆን የለበትም እንደዛ ልዩነት ለመፍጠር መጣር ሰው የለበትም። ለመቀራረብ ነው። ያው ጌም ተሸንፎ አርፎ የሚቀመጥ የለም። በጨዋታው ግን ደግሞ እነሱ ከዚያ በላይ ጨዋታው ሳይሆን ከዚያ በላይ በጣም ለመስራት አላማዊና ብቃቱ ያላቸው ናቸው። ሀይሜም በብዙ መከራ ውስጥ ያለፈች ናት። እንትናዬም ግምጃዬም እንደዚሁ ታውቃላችሁ የስደት እህታችን ናትና በቃ የምትሰሩ ስደተኛ ናችሁ ታውቁታላችሁ። ስለዚህ እሷም በዛ አልፋ ደግሞ እግዚአብሔር ረቷት ለዛ በቅታለች። ከዚህም በላይ የምትሰራ ልጅ ናት። በጣም ጎበዝ ናት። ከጓደኛዋ ጋርም እየሰራቻቸው ቪዲዮዎች አሉ። እሱም ጎበዝ ነው፣ እሷም ጎበዝ ልጅ ናት እና ትልቅ ደረጃ ላይ ይደርሳሉ። ዋናው ግን የተመልካች ማበረታታት፣ የተመልካች ሀሳብ ድጋፍ መስጠት የሚሰጠው ብቻ ምንም ሳይሆን በቃ አይደል ንጹህ ሀሳብ ደስ የሚል ያን ሰው የሚያበረታታውና የሚደግፈው ሞራን የሚሆን ሰው ነው በቃ የሚያስፈልገውና ግምጃዬ የፈለገችው ያንን የሚገርማችሁ በዛ ምግን በቃ አመስግናለች። እግዚአብሔር ይመስገን እዚህ ደርሻለሁ ብላለች። በምታደርገው የአረጋውያን ግብዣ ላይ ማለት ነው። ብሩክም ሀይሚም ከጎኗ እንደሚሆኑ ነው። ብቻዋን አይደለችም ይሄን ነገር የምታደርገው እኛም አለን ብሏል ብሩኬ። እነ ፍፄ እነ ሚፍታህም ብዙ ነገር እንግዲህ ረድተዋልና በዛም አመስግነዋል። ሌላ ብዙ ሰው ለማጣላት ያለው ግምጃዬ ከጆኒና ከአዶናይ ማንን ትመርጫለሽ ስትባል አዶናይን መርጣ ነው ያኛው እነሱን ከነሱ ጋር ሆኖ እንዲበልጡ ያደረገው በማለት ደግሞ ኦዲተር ስለሆነ ስላደረገ በዛ ሀሳብ የሰጡ ሰዎች አሉ። ያ ፈጽሞ መታሰብ የለበትም። በቃ ይሄ የጨዋታው ሕግ ስለሆነ ነው። ያ አበቃ ከተመ መረሳት ነው ያለበት። ግን የትናንት ነገር ያለፈ ስለሆነ መነሳት የለበትም። ግን በቃ ከእንግዲህ በኋላ ነው ግምጃ የምትገኘው ከነ ብሩኬ ጋር አብራ በመስራት ነው። ልክ እንደነ ፍፄ ልክ እንደነ አብሳላትም ምናምን እነሱ አብረው ይሰሩ የለ እሷ ደግሞ በጣም የመስራት ብቃት እና ሞራል ያላት ልጅ በቃ እውነት በጣም ጎበዝ ናት። አለባበሷ ይሆናል አይደል እና አለባበሷ ሁሉ ይመቻል። የሚገርማቸው የሆነ ፈታ ለማለት ነገር በራሷ ሙድ የምትሄድበት መንገድ በጣም ደስ የምትል ናት። እና ግምጃዬ ስሟ ራሱ ልዩ ነው። ስሬስ አስቡስ ግምጃዬ ልዩ ነው እና ትልቅ ደረጃ ላይ ፈጣሪ ያደርሳት። እነ ብሩክና እነ ሀይሚም ይህንን ሀሳብም በማምጣታቸው አሪፍ ነው። ለምን እሷን ያበረታታታል፣ እሷን ለውጥ እንዲያመጣት አድርገዋል። እና በስራዋ ላይ ደግሞ በዩቲዩቧ ላይ በራሷ አድሰንስ እንዲሆንላት የረዷት እነ ብሩክ ናቸው። ይህንን ተናግራለች እና ይሄ ለእሷ ትልቅ ዋጋ ነው። መቼም የማትረሳው ነው ተናገረች። እና የእሷ ፋሚሊ እና የእነ ብሩክ ፋሚሊ ልዩነት እንደሌለው ይህንን አስረግጣ ወይም በስርዓት ተናግራለች። ልዩነት ለመፍጠር የምታስቡ ልጆች ይህንን ነገር እረፉ፣ እኛ አንድ ነን ብላለች ግምጅዬ ማለት ነው። እና ትችላለች፣ ጎበዝ ናት። ይህ ደግሞ ያጨዋታው ሆነና ነው። ከጨዋታው በላይ ደግሞ ልታደርገው የተዘጋጀው ሀሳብ በጣም አሪፍ ነው። ጌታን በጣም አሪፍ ነው። ለምን አስባችሁታል? የተሸነፈ ያሸነፈም በቃ እኩል
ነበር መደረግ የነበረበት። ግን ቅጣቱ ደግሞ የተሸነፈ ሆነና የሚጋበዘው በቃ መመረጥነቱ እግዚአብሔር በተለይ መወዳት ነው እንዲህ የጽድቅ ስራ ልትሰራ የመረጣት እላለሁ። ቤተሰብ ግምጃዬን እንግዲህ ያው የግምጃዬ አድናቂ ናቸው አውቃለሁኝ። ምክንያቱም ሁለቱም ደረጃ ላይ ደርሰው ያው የግምጃ የታወቀ ነው፣ ምንም የምትነግረው ታሪክ የላትም። ለምን ያው ስደተኛ ነበረች። የመዳም ንዝንዝ፣ የመዳም ጩኸት፣ የስራው ሀሳብ ምናምኑ ጥረቱ ምናምን ቤተሰብ ናፍቆት ብዙ የነበረበት ነበር እና ይሄ የታወቀ ነው። ሀይሚም ያለፈችበት አለ። ያንን ህይወት ደግሞ ዛሬ ለመድረሷ ሳይሆን ከዚህ በላይ ደረጃ ደርሳ ያለፈችበትን ህይወት እንደምትናገር ነው ብሏል ብሩኬ፣ ቃል ገብቷል። ያው ቤተሰብ ላይ ነበረች ሀይሚ። እንግዲህ ከቤተሰብ ጋር ብትሆን ያው ዝቅ ብላ ልትሰራ ትችላለች፣ ግን ከግምጃ እኩል የተፈተነ አይኖርም። ከሁለቱ ምረጡ ብትሉ ማለት ነው ቤተሰብና በያላችሁበት ሰላማችሁ ይብዛልኝ። ቻናሉን ሰብስክራይብ በማድረግ ቪዲዮ ላይክ እና ሼር እያደረጋችሁ እስከ መጨረሻው ተከታተሉት። ማታ በግምጃዬ ቤት ብሩክና ሀይሚ ትልቅ ሰርፕራይዝ አላቸው። ማታ በተለመደው ሰዓት እነ ብሩክ ግምጃዬ ቻናል ዩቱብ የሄዳችሁ እንድትጠባበቁ ቪዲዮ እንድታዩላት እንላለን። ቤተሰብ በያላችሁበት ሰላም ቆዩል። በድጋሚ ባይ ባይ።